بالله من الشيطان الرجيم. وإذ ابتلى إبراهيم ربه بكلمات فأتمهن قال إني جاعلك للناس إماما قال ومن ذريتي قال لا ينال عهد الظالمين. وإذ جعلنا البيت مثابة للناس وأمنا واتخذوا من مقام إبراهيم مصلى وعهدنا إلى إبراهيم وإسماعيل أن طهرا بيتي للطائفين والعاكفين والركع السجود. وإذ قال إبراهيم رب اجعل هذا بلدا آمنا وارزق أهله من الثمرات من آمن منهم بالله واليوم الآخر قال ومن كفر فأمتعه قليلا ثم أضطره إلى عذاب النار وبئس المصير. وإذ يرفع إبراهيم القواعد من البيت وإسماعيل ربنا تقبل منا إنك أنت السميع العليم ربنا واجعلنا مسلمين لك ومن ذريتنا أمة مسلمة لك وأرنا مناسكنا وتب علينا إنك أنت التواب الرحيم. ربنا وابعث فيهم رسولا منهم يتلو عليهم آياتك ويعلمهم الكتاب والحكمة ويزكيهم إنك أنت العزيز الحكيم. ومن يرغب عن ملة إبراهيم إلا من سفه نفسه ولقد اصطفيناه في الدنيا وإنه في الآخرة لمن الصالحين. إذ قال له ربه أسلم قال أسلمت لرب العالمين. ووصى بها إبراهيم بنيه ويعقوب يا بني إن الله اصطفى لكم الدين فلا تموتن إلا وأنتم مسلمون. ومن يرغب عن ملة إبراهيم إلا من سفه نفسه ولقد اصطفيناه في الدنيا وإنه في الآخرة لمن الصالحين. إذ قال له ربه أسلم قال أسلمت لرب العالمين. ووصى بها إبراهيم بنيه ويعقوب يا بني إن الله اصطفى لكم الدين فلا تموتن إلا وأنتم مسلمون. أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم
أمة قد خلت لها ما كسبت ولكم ما كسبتم ولا تسألون عما كانوا يعملون وقالوا كونوا هودا أو نصارى تهتدوا قل بل ملة إبراهيم حنيفا وما كان من المشركين قولوا آمنا بالله وما أنزل إلينا وما أنزل إلى إبراهيم وإسماعيل وإسحاق إلها واحدا ونحن له مسلمون. السلام عليكم ورحمة الله وبركاته. የተከበራችሁ የአዲስ ከተማ ክፍለ ከተማ በሁሉም በ50 መስጊዶች ውስጥ የምትገኙ ኮሚቴዎች ጥሪያችን አክብራችሁ ስለመጣችሁ በእኔና በአላህ ሱብሓነሁ ወተዓላ ስም አመሰግናችኋለሁ። ይህ ትልቅ አማና ነው። ያለንበት ቦታ የአማና ቦታ ነው፣ የስልጣን ቦታ አይደለም። ያለንበት ቦታ ኡማውን የምንቀድምበት ለእስላም የተወሰነችዋን ነገር ጠጠር አስቀምጠን አሻራ አስቀምጠን የምንሄድበት ቦታ እንጂ ይሄ እኛን ዱንያ ላይ ጥቅም የምናገኝበት ወይም ደግሞ ደሞዝ ሊከፈልብን ቦታ አይደለም። ይህ ለአላህ ብሎ የሚሰራበት ለኢኽላስ ብሎ የሚደረገው ለአላህ ብሎ ለኢድሜ ብሎ ለአኺራ ብሎ ለቀብር የሚሰራበት ቦታ ነው። ለዚህ ነው መስጊዶቻችን በተለይ በአዲስ ከተማ ክፍለ ከተማ ውስጥ ያለን ወደ 50 ምናምን አሁን ወደ 50 ጨምረዋል መስጊዶች አሉ። ግን እነዚህ መስጊዶችን የሚቀድሙ ሰዎች ያው የአዲስ አበባ እስልምና ጉዳዮች ከ2013 በኋላ እንደ አዲስ ከተቋቋመ በኋላ ራሱን ካደራጀ ክፍለ ከተሞችን አደራጅቶ ወረዳዎችን አደራጅቶ እኛም ደግሞ እንደዛው የመስጊድ ኮሚቴዎችን ባሉበት ሌላውም ተቀይሮ የተለያየ ነገራቶችም ተደርገው መስጊዶች ኮሚቴዎች እንዳለ ተሰይመዋል። በመጅሊስ በአዲስ ከተማ ክፍለ ከተማ መጅሊስ ማለት ነው። ከዛ በኋላ በተለያየ ጉዳዮች ላይ እየተገናኘን እየተወያየን በተለያየ መድረኮች ላይ የስልጠና መድረኮች ላይ በተለያዩ ሁኔታዎች ላይ ተገናኝተናል። ከዚህ በፊት በስልጠና በኮሚቴዎች ስልጠና ላይ በአንድ መስጊድ ላይ ሄደን የተወሰነ ወንድሞች እዚህ ውስጥ አያቸዋለሁ የተወሰነ ስልጠና ወስደዋል። ያ ስልጠና ምንድነው ያለንበትን የመስጊዶቻችን ሁኔታ እያየን ነው። አዲስ ከተማ ክፍለ ከተማ ላይ ያሉበትን በጣም ጠባብ የሆኑ በጣም ለሽንት ቤት ለምቾት የተለያዩ ነገራቶች በጣም የማይመቹ መስጊዶች እነዚህ መስጊዶችን ቢሆኑ ግን እንዴት ማስፋት ይቻላል፣ እንዴት መስራት ይቻላል፣ እንዴት ኡማውን መከደም እንችላለን፣ እንዴት ከዚህ የበለጠ ደግሞ ነገራቶችን መስራት እንችላለን በሚለው ጉዳይ ላይ የተለያዩ ውይይቶችንም ስልጠናዎችም አድርገን ነበር ከዚህ በፊት። አላኩል ሐል እኛ የለንበት የዛሬው ያው ስብሰባችን እንደዚሁ ተገናኝተን ስለ መስጊዶቻችን ስለ ወቅታዊ የመጅሊስ ጉዳይ ስለ ምርጫ ጉዳይ ዋናው እኛን ስለሚመለከተን ወደ መስጊዶቻችን ስለሚመጣ አካባቢያችን ላይ ስለሚመጣ እነዚህ ነገራቶች እንዴት መሄድ አለባቸው፣ እንዴት እጅና ጓንት አድርገን ሙስሊሙ ኡማ ያገኘውን እድል ያገኘውን የሃይማኖት ነፃነትን በአሁኑ ጊዜ ያለውን ለሱ የሚጠቅሙትን ለመስጊድ የሚጠቅመውን ለኡማ የሚጠቅመውን አካባቢያችን ያሉ ሰዎችን እንዴት ወደፊት አምጥተን ይህ መጅሊስ ይህ ቤታችን ይህ ለሀገር አንድ ያለን መሰብሰቢያ ቦታችን እንዴት ከኛ የተሻሉ ሰዎችን ወደፊት አምጥተን ከአሁን በኋላ የጭቅጭቅ ቦታ እንዳይሆን የልማት ቦታ እንዲሆን ከአሁን በኋላ የመዛሂቦችና የምንሃጅ ማንሻ ቦታ እንዳይሆን የአንድነትና ሙስሊሙን ኡማ መሰብሰብና ለሙስሊሙ ኡማ ዘብ ቆሞ ሁሌ ጠንካራ ሆኖ የሚቆይበትን ሁኔታ እንዴት እንፈጥራለን ከሚለው አንፃር ዛሬ መወያየት ስላለብን ውይይት ማድረግ ስላለብን ስለዚህ ዋናው የመስጊዶች የመጅሊሱ ጀርባ አጥንቱ ኮሚቴ ነው። ታች ያለው ማህበረሰብ ዘንድ የሚገኘው መስጊዶችን የሚጠብቀው የመስጊዶች ጋር ደግሞ ህዝቦች ጋር የሚገናኘው እናንተ ናችሁ። ስለዚህ ከእናንተ ጋር መገናኘትና መወያየት በጣም አስፈላጊ ስለሆነ ወደፊት የሚመጣው ምርጫው ደግሞ በየመስጊዳችን እየመጣ ስለሆነ ያኛውን ሁኔታ እንዴት አብረን ተጋግዘን ተናበን እንዴት እናሳልፋለን የሚለውን ነገር ከእናንተ ጋር እንደ ክፍለ ከተማ መወያየት አስፈላጊ ሆነ ስለምንበት
የዛሬውን ስብሰባ ከእናንተ ጋር ማድረግን ፈልገናል። ሌላው ያው እኛ ጥሪ ያደረግነው ለሁሉም የመስጊድ ኮሚቴዎች ነው። ያው እኛ ብዙውን ጊዜ በተጠውዕ ወይም ደግሞ በፍቃደኝነት የምሰራበት ቦታ ላይ ሰዎች ጥሪ ሲደረግላቸው፣ በተለይ ደግሞ እኛ ሙስሊሞች እስላማዊ ቦታ ላይ ጥሪ ሲደረግልን የምንመጣውና ኃላፊነት ምን ያህል እንወጣለን የሚለው ነገር በጣም አሳሳቢ ነው። ይሄ ጉዳይ መስጊድ ማለት ከመጅሊስ ይበልጣል። መጅሊስ ላይ ያሉ ሰራተኞች በጣም እምንቶች ናቸው። መስጊድ ላይ ግን ማህበረሰቡ 5 ጊዜ ከ500 እና ከ500 በላይ ሰዎች ይገኙበታል። ማንም ጥሪ ሳያደርግ ይህንን ህዝብን ተሰብስቦ እንዲበተን የሚያደርገው እኛው አላህ Subhanahu Wa Ta'ala የሰጠው ስርዓት ነው። ይሄ የሰላቱ ስርዓት። ሰዎች ዛሬ ስብሰባ 500 ሰው ሲጠሩ ምን ያዘጋጃሉ? ፖሊስ ያዘጋጃሉ፣ የተለያዩ ነገራቶችን ያዘጋጃሉ። እስላም ላይ ግን እንደዚህ አይነት ነገር የለም። እስላም ላይ ትልቁ ነገር አማና፣ በተለይ መስጊድ ላይ ያለው አማና ከአማናዎች ሁሉ የበለጠ አማና ነው። አላወቅነውም ስለቆየንበት ወይም ደግሞ ስለለመድ ነው ወይም ደግሞ በቃ ህይወታችን ስለሆነ ጠዋትና ማታ ስለምንመላለስበት አላወቅነው ይሆናል እንጂ አማናው በጣም ትልቅ ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ለአቡዘር እንዳሉት ምን አሉት? አቡዘር ይህንን ስልጣን ቦታን እንዳትመኝ የቂያማ ቀን ጸጸት ይሆንባል። ነብዩ አለይሂ ሰላቱ ወሰላም ጸጸት ነው የቂያማ ቀን። አማና አንድ ቦታ ላይ ተቀምጦ ያንን ቦታ ላይ በአግባቡ ካልተሰራበትና ኡማ የሚፈልገውን ነገር ካላደረገ አንድ ሰው የቂያማ ቀን ጸጸት ነው። እዚህ መወቀስ ብቻ አይደለም፣ በተሸውከው ሰው መወቀስ ብቻ ሳይሆን አላህን ዘንድም ነገም ትወቀሳለህ። ለምን ከኔ የሚበልጥ ሰው እዛ ቦታ ላይ ሊኖር ይችላል። ከኔ የሚበልጥ ሰው እዛ ቦታ ላይ ገብቶ የሚሰራ ሰውን ቦታ ሸፍነናል። እኛ ካልሰራ ነው፣ እኛ ህዝቡን ማንቀሳቀስ ካልቻል፣ እኛ የአካባቢ ሰውን አንቀሳቅሰን ወደ ልማት መግባት ካልቻል፣ እኛ አካባቢ ሰውን ሰብስበን አንድነትን መፍጠር ካልቻል፣ እኛ የሙስሊሙን ኡማ መሪ አርአያ ካልሆን ቦታው ላይ ለእኛ ነገ ነዳማ ነው አላህ Subhanahu Wa Ta'ala ዘንድ። ዛሬ ዱንያ ላይ ከመጅሊሱ የሚከፈለን ነገር የለም፣ ከመስጊድ የሚከፈለን ነገር የለም። እኛ ሁላችንን ተጠዋዖች ነን። መስዋዕትነት ከፍለን ጊዜያችን መስዋዕትነት ከፍለን ለአኺራችን የምንሰራበት ቦታ ነው። ስለዚህ ትልቅ አማና ነው ያለብን። ዝም ብለን የምናሳልፈው ነገር አይደለም። መስጊዶቻችን ለውጥ ይፈልጋሉ። ቦታዎቻችን ለውጥ ይፈልጋሉ። ህዝቡ ለውጥ ይፈልጋል። መንቀሳቀስ ይፈልጋል። ወደ ልማት ማዞር ይፈልጋል። መስጊዶቻችን ወደ ልማት መዞር አለባቸው። ሁሌ የዛሬ 60 ዓመት አባቶቻቸው ገንዘባቸውን አውጥቶ ለፍቶ የሰሩትን መስጊዶችን እኛም ለዛሬ 60 ዓመትና 30 ዓመት እንደዛ መቆየት የለባቸው። ቢያንስ እኛ እንደ ትውልድ እንደተቀመጥንበት አላህ እድል አድርጎን እዛ ቦታ ላይ በእድሜያችን ክልል ውስጥ ተቀምጠንበታል። በእኛ ላይ የተወሰነ አሻራዎችን አስቀምጠን መሄድ ከኛ ይጠበቅብናል። ስለዚህ ያለንበት ቦታ በጣም ትልቅ ቦታ ነው። ያለንበት የያዝነው ቦታ በጣም ትልቅ አማና ነው። ስለዚህ ይሄንን አማና መጠበቅ ደግሞ አንደኛው ነው። ሌላው የተቋማችን አማና ነው። ከዛ ወደ ላይ ሆኖ ማለት ነው። ይህ ተቋም እንደማንኛውም ተቋም ሙስሊሙ ማህበረሰብ ከዛሬ 50 ዓመት በፊት ስታገልና ታግሎለት ያገኘው ለእጁ አስገባ። ከዛ በኋላ ደግሞ በአዋጅም ተቋቁሞ እንደማንኛውም ትላልቅ ድርጅቶችና መንግስት መስሪያ ቤቶች በአዋጅ የተቋቋመ ብቸኛ የኛ ተቋም ነውና ይህንን ተቋማችንን ደግሞ ወደ ኋላ አሁንም እንዳይመለስ ወደፊት ሄደው የተማሩትን በእውቀት የተደራጁትን የተለያየ አመለካከቶች ያልነካቸውና የሙስሊሙን አንድነትን ማስከበር በሚችል ከራሳቸው ጥቅም የኡማውን ጥቅም የሚያስበልጡትን ወይም ደግሞ ኡማውን ከሌላው ማህበረሰብ ከሌላው ዓለም ጋር ካለው ሙስሊሙ ማህበረሰብ ኢትዮጵያ ውስጥ ያለውን ከፍ የሚያደርጉትን ሰዎችና ብዙ የተማረ ሰው አለን፣ ብዙ ምሁሮች አሉን፣ ብዙ ዑለማዎች አሉን፣ ብዙ ወጣቶች አሉን፣ ብዙ የሚሰራ ሰዎች አሉን። ከኛ የበለጡ የተማሩ የተለያየ ቦታ ላይ መድረስ የሚችሉ እነዚህ ሰዎችን አህል የሆኑ ሰዎችን ለዚህ ቦታ ይገባል የሚሉ ይሄ ቦታ ከያዘ ሰው ያሻግረናል የምንላቸውን ሰዎች ይህ ቤት የጭቅጭቅ ቦታ ሳይሆን የንትርክ ቦታ ሳይሆን ሁሌ እኛን የሚያስከብርና አንገታችንን ቀና የምናደርግበትና የምንተማመንበትና ነገም ለሙስሊሙ ኡማ ትልቅ ቦታ ይደርሳል የምንላቸውን ሰዎች ለዚህ ቦታ የምናደርስበት ጊዜ ላይ ያለነውና ይህን ጉዳይ ተባብረን በአንድነት ሁሉም ሰው ተባብሮ ይሄ ይሻላል የሚለውን ነገር ተነጋግረን ምንም አይነት ኺላፍና ጭቅጭቅ በሌለበትና ንትርክ በሌለበት ሁኔታ ላይ
ይህንን ጊዜ ማሳለፍ ከኛ በጣም ይጠበቅብናል። አላህ ስብሓነሁ ወተዓላ ደግሞ እናንተ ደግሞ ያላችሁበት ቦታ በጣም ትልቅ ቦታ ነው፣ የመስጂድ ቦታ ነው፣ ኡማ የምሰባሰብበት ቦታ ነው፣ ግንዛቤ የምሰጡበት ቦታ ነው። ኢማሞች ጋር አብራችሁ ሆናችሁ ከኡማው ጋር ከማህበረሰቡ ጋር አብራችሁ ሆናችሁ ስለዚህ ቤት፣ ስለዚህ መጅሊስ፣ ስለ ኡማው፣ ስለ ሙስሊሙ ማህበረሰብ ከዚህ የበለጠ ከኛ የበለጠ እናንተ ተጨንቃችሁ ወደ ሰላም ቦታ እንዲሄድ በተለይ ደግሞ እኛ ቅድስት ከተማ ክፍለ ከተማ ላይ ብዙ ነገራቶች ያው ከዚህ በፊት እንደገጠሙ ታውቁታላችሁ። ብዙ መስጊዶች አልሐምዱሊላህ በጥሩ ሁኔታ እየሄዱ ነው ያሉትና እንደውም ደግሞ ትንሽ ችግሮች ያሉባቸውን መስጊዶችን እንደ ክፍለ ከተማ ምንም ያስቀረነው ወይም ደግሞ በእኛ በኩል የተደረገ ምንም ነገር የለፋነውን ያህል ለፍተነዋል። በተለይ አሊ መስጊድ ላይ የነበረውን ጉዳይ ከ3 ከ4 ከ5 በላይ ኮሚቴዎችን ቀይረናል። ሰዎችን ለማሳመን ሰዎችን ይህንን ተቋም እንዲቀበሉ ለማድረግ መውረድ ያለብን ሁሉ አውርደን ቀጥ ብለው ታችን ወርደን ነገራቶችን ሰርተው ግን ይሄን ተቋምን መቀበል የማይፈልግ ወይም ደግሞ ለተቋም ጥሩ አመለካከት ያላቸው ሰዎች ይህንን መጅሊስ ጥሩ እይታ እንዳይኖረው ወይም ደግሞ ጥሩ እይታ ሌሎቹ እንዳይረዱት ወይም ደግሞ ይህንን መጅሊስ ሰዎች እንዳይቀበሉ ሜሴጆችን ወደ ሌላ ሰው ለማስተላለፍ እንደተፈልገው ነው እንጂ እንደ አዲስ ከተማ እንደ ክፍለ ከተማ ከሌሎች መስጊዶች የምንለየው አሊ መስጊድን ሶፊያም ካለ ሰለፊያም አለ። በቃ አለቀ። ሁሉም መስጊዶች ላይ አለ። ሁሉም መስጊዶች ሰዎች አብረው እየተቀመጡ እየሰገዱ በአንድ ኢማም እየሰገዱ ነው ያሉት። እዛ ቦታ ላይ ያለው ችግር ምንድን ነው? ምንም የፖለቲካ ችግር ነው፣ የፍላጎቱ ችግር ነው፣ የመጅሊሱን አለመቀበል ችግር ነው እንጂ ምንም አይነት ችግር አልነበረው። ለምን ሌሎች መስጊዶችም እንደዚህ ሆኑ ነበረ? ለምን 50 መስጊዶች አሉን ክፍለ ከተማችን ላይ ከ50 መስጊዶች ውስጥ ለምንድን ነው አሊ መስጊድ እንደዚህ የምንረበሽበት ምክንያት? እኛ ማንኛውም ቦታ ላይ እንዳደረግነው ኮሚቴዎችን ሰይመናል። ኮሚቴዎቹን ከ3 እና 4 ጊዜ በላይ ቀይረናል። በእነሱ ፍላጎት ማለት ነው። ይሁን እሺ ይሁን፣ ከዚህ ጀማዓ ይሁን ከዚህ ጀማዓ ይሁን አንቀበልም፣ ይሄ ካልሆነ በስተቀር በጣም መጨረሻ ላይ ሄደው ሽምግልና ወደ ፌዴራል መጅሊስ ገባ። ፌዴራል መጅሊስም አየው ምንም ነገር ሲያጣ ወደ አዲስ አበባ መጅሊስ መለሰው። አዲስ አበባ መጅሊስም አየው ምንም የሚጨበጥ ነገር የለም፣ ወደ ክፍለ ከተማ መለሰው። ነገሩ ወደ ክፍለ ከተማ መልሰው ይኸው ሰላም ነው ያለው። ምን አለ? ከዛ ጊዜ ጀምሮ ሰዎች አብረው እየሰገዱ ነው ያሉት፣ እየሄዱ ነው ያሉት። ሁሉም አጀንዳ አለው። መስጊዶችን የሚረብሽበት ምክንያት እኛ መስጊዶቻችን በቂዎች ናቸው። እኛ እውነት ኢማን ካለ፣ እውነት ለአላህ መታዘዝ ካለ፣ እውነት እስልምና ካለ ከኛ ፍላጎት በላይ እስልምና መሆን አለበት። ከኔ ፍላጎት በላይ እስልምና መብለጥ አለበት። ከኔ ፍላጎት በላይ ዲን መሆን አለበት። ስለዚህ እንደዚህ አይነት ነገራቶችን ብዙ ነገራቶች ቻሌንጆች ውስጥ ያለፈ ብቸኛ ክፍለ ከተማ ነው አዲስ ከተማ ክፍለ ከተማ ማለት ነው። ስለዚህ ብዙ ነገራቶች ያው እንደ ሪፖርቱ ላይ ታዩታላችሁ። ወደ ልማት የገቡ መስጊዶች አሉ፣ መስፋፊያ የተሰጣቸው መስጊዶች አሉ። እንደውም ደግሞ በአጭር ጊዜ በ30 ጊዜ ከ20 ጊዜ ዓመት በላይ የታሸገ መስጊድ ወይም ደግሞ መድረሳ የተከፈተበት መጅልስ ነው። ምቾት ካለ ከኛ የተሻለ ሰዎች እዚህ ቦታ ላይ ከመጡ የተሻለ ነገራቶች መስራት ይቻላል። አሁን የሚሰራ ሰው ነው የምፈልገው። የሚያጋጨን የሚያደባድበን ከዚህ በፊት እንደነበረው ነገራቶች የንትርክ ቦታ ሳይሆን ሙስሊሙ ኡማ ሰርቶ የበላይ የሆኑበትና እንደ ማንኛውም ሃይማኖት ተቋም ተከብሮ እንደ ማንኛውም ሃይማኖት ተቋሙ ተከብሮለት ሙስሊሙ ኡማ ራሱ ተከብሮ ሙስሊሙ ተማሪ ሂጃብ የምትለብሰዋ ትምህርት ቤት ሄዳ በሰላም ተምራ የምትመጣበት በሂጃባቸው የማይሸማቀቁበት ለኛ ክፍለ ከተማ ላይ ነው ስለ ሂጃብ ጉዳይ የተነሳው። ከሌላ ክፍለ ከተሞች የተነሳ ነው ያልተነሳ። እኛ ክፍለ ከተማ ላይ ያለው ቻሌንጅ በጣም ትልቅ ቻሌንጅ ነው። በተለይ አዲስ ከተማ ክፍለ ከተማ ላይ ያለው ማለት ነው የሂጃብ ጉዳይ እኛ ክፍለ ከተማ ላይ ነው እንደ አዲስ አበባ የተነሳው። እነዛ ጉዳዮች ከወረዳ ተነስቶ እስከ ክፍለ ከተማ እስከ አዲስ አበባ ድረስና እስከ ፌዴራል ድረስ ሄደው ነገሩን እንዲቋጭ የተደረገው በዚህ ክፍለ ከተማ ጥረት ነው። አዲስ ከተማ ክፍለ ከተማ ማለት ነው አዲስ ከተማ ላይ ነው የተነሳው። ታውቁታላችሁ። በኋላ እኛ ክፍለ ከተማ ላይ ያለው ደጃዝማች ዑመር ትምህርት ቤት ላይ ተከሰተ። እዚሁ ያሉ የክፍለ ከተማችን ልጆች ናቸው እስከ ከተማ ድረስ ተሄደው ከአዲስ አበባ ጋር ተናበው እስከ ፌዴራል ድረስ ተሄደው የተወሰነ ነገራቶች ለአዲስ አበባ ሁሉ እንደሆነ ተደረገው። ለአዲስ አበባ ሁሉ አንድ ውሳኔ እንዲወጣ ማለት ነው። ስለዚህ የሚሰራ ሰው ካለ የሚለፋ ሰው ካለ የሚተባበር ማህበረሰብ ካለ ብዙ ነገር መስራት ይቻላል። ብዙ ነገር ማድረግ ይቻላል። ብዙ ችግሮች መቅረፍ ይቻላል። በምን? በውይይት
በመነጋገርና ነገራቶችን በመፍታት ነውና ኢንሻአላህ ያው ሰዓቱን አብዛኛው ማህበረሰቡ ያው እያረፈደ የለመደ ትሬንዳችን ስለሆነ ሰው መጨረሻ ላይ ነው የሚመጣውና እኛ ወደ ስራችን ገብተን ያለብንን ነገር አማና ወደ እናንተ አድርሰን እናንተ ደግሞ ያላችሁትን ወደ መስጊዶቻችሁ ማህበረሰባችሁ ታደርሳላችሁ። ሌላው የቀረው ደግሞ ምንም ማድረግ አንችልም። በቻልነው ያህል መልእክቶችን ለማድረስ በቻልነው ያህል ጥሪዎችን ለማድረግ እኛ እንጥራለን። ዋናው ግን ያለንበት ቦታ እንደዚህ የምንዘናገበት ቦታ አይደለም። በጣም ኃላፊነት ያለበት ቦታ ነው። አላህ ፊት ለፊት የምንጠየቅበትም ቦታ ነው። ኡማው የሚጠይቀን ቦታ ላይ ያለውና ለኡማው መስራት ያስፈልጋል፣ ለአላህም መስራት ያስፈልጋል፣ ኢኽላስ ያስፈልጋው ቦታውና ስለዚህ ያው ከአሁን በኋላ ያሉትን ፕሮግራሞችን ወንድሜ ሐምዱ ኢንሻአላህ ፕሮግራሙን ይቀጥለዋል። ኢንሻአላህ ይሄን ያህል ካልኩ አሁን በኋላ ያሉት ውይይቶችና ንግግሮችን አብረን የምንቀጥል ይሆናል። እኔ ንግግሬን እዚህ ላይ ያቆማለሁ። ቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። Mm-hmm.